ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ ለጋዜጠኝነት የውጭ ትምህርት ዕድል ገቢ ለማሰባሰብ በሙያው የላቀ አፈጻጸም ላስመዘገቡ ጋዜጠኞች ዕውቅና ለመስጠት ሐሳብን በነጻነት የመግለጽ መብት ያጎናጸፈውን የአሜሪካንን ሕገ መንግሥት ለመዘከር በተዘጋጀው የዋሽንግተኑ ሸራተን ሆቴል የራት ድግስ ላይ ያልታደመ የለም። ከፕሬዚዳንት ትራምፕ እስከ ምክትላቸው ጄዲ ቫንስ፣ በትራምፕ ደጋፊነቱ በይፋ ከሚታወቀው የፎክስ ኒውስ ባልደረባዎቹ ላውራ ኢንግራም እስከ ጄሲ ዎተርስ፣ ከሆሊውዷ ኮከብ ስካርሌት ዮሐንሰን እስከ ኮሜዲያኑ ኮሊን ጆስት፣ ከሞዴሊስቷ ክሪሲ ቴገን እስከ ድምፃዊው ጆን ሌጀንድ የዋሽንግተኑ ሸራተን ሆቴል በዝነኞች ተጥለቅልቋል። ድንገት የጸጥታዎቹን ጸጥታ የጣሰ ተኩስ ተሰማ። በቃ ድንገት ቀልብ የገፈፈ ሽጉጥ ድምፅ፣ ድንገት ታዳሚዎቻቸውን ለማስተናገድ ሽርጉድ ይሉ የነበሩትን አስተናጋጆች እንደ ሎጥ ሚስት ባሉበት ያደረቀ የተኩስ ልውውጥ። በጀግንነት የሚወደሱት ዘጋቢዎች ለሕይወታቸው ፈርተው ጠረጴዛ ስር ተወሸቁ። የደህንነት ሰዎች ከዓይን ጥቅሻ በፈጠነ ቅጽበት ትራምፕንና ባለቤታቸውን በአንደኛው መሽሎኪያ፣ ምክትል ፕሬዚዳንቱን በሌላው አቅጣጫ ይዘው እብስ አሉ። ትራምፕ ለሦስተኛ ጊዜ ከተቃጣባቸው የግድያ ሙከራ ተረፉ። የግድያው ሙከራ አነጋጋሪነቱ ሳይበርድ አስደንጋጭ መረጃ በኢንተርኔት መለቀቅ ጀመረ። የ31 ዓመቱ ተጠርጣሪ ኮል ቶማስ አለን የእስራኤል መከላከያ ኃይል አይዲኤፍ አርማ ያለበትን ሹራብ ለብሶ የተነሳውን ፎቶ የማኅበራዊ ሚዲያው ተጠቃሚ ተቀባበለው። ነገሩ እንዴት ነው? እውን የቁርጥ ቀን ወዳጃቸው እስራኤል በትራምፕ ላይ ፊቷን አዞረች ወይስ የተቀነባበረ ሴራ አለ? ጉዳት ባያስከትል እንኳ እንዴት አንድ ግለሰብ ጥብቁን የጥበቃ ሥርዓት በቀላሉ አልፎ ያን ሁሉ ትርምስ ፈጠረ? መጋቢት 21 1973 ዓ ም ሮናልድ ሬገን ላይ የተደረገውን የግድያ ሙከራ ያስተናገደው የዋሽንግተኑ ሸራተን ሆቴል ዳግም በትራምፕ የግድያ ሙከራ መከሰቱ ዘይት ገርም ያስብላል። ዘማጋ ሪፖርት የተባለ ኤክስ አካውንት ከአለን ቶማስ አካውንት እንደተገኘ የሚገመት አንድ ምስል ይዞ ወጣ። ምስሉ ትራምፕ ላይ የግድያ ሙከራውን አድርጓል የተባለው የኮል አለን ቶማስ ነው። በዚህ ፎቶ ቶማስ አለን የእስራኤል መከላከያ ኃይል አርማ የታተመበት ሹራብ ለብሶ ይታያል። ልጥፉ በአጭር ሰዓታት ውስጥ ከ85,000 በላይ ሰዎች ጋር ደረሰ። ጉዳዩ ከማነጋገር አልፎ የፍርሃትም የስጋትም ምንጭ ሲሆን የምስሉን ትክክለኛነት ለማረጋገጥ ተጠቃሚዎች ተገኘበት የተባለውን የኮል ቶማስን ኢንስታግራም ገጽ ፈተሹ። ገጹ ላይ ከአንድ የውሻ ምስል ውጪ ምንም ነገር የለም። አንድ የኤክስ አካውንት ተጠቃሚ ተፈላጊው ምስል በገጹ ውስጥ ከነበሩት ስብስቦች ጋር አብሮ እንዲሰረዝ ተደርጓል የሚል ጥቁምታ ሰጠ። ግን ምንም አይነት ማረጋገጫ አልተገኘም። ፎቶው እንዴት ወጣ? እንዴት ጠፋ? አንዳንዶች ምስሉ በሰው ሰራሽ አስተውሎት ኤአይ እንደተሰራ ይገምታሉ። ይሄም ማረጋገጫ ሳይገኝለት ቀረ። ከታዋቂው የካሊፎርኒያ ቴክኖሎጂ ኢንስቲትዩት ካልቴክ በሜካኒካል ኢንጂነሪንግ የመጀመሪያ ዲግሪውን ያገኘው፣ ከካሊፎርኒያ ስቴት ዩኒቨርሲቲ በኮምፒውተር ሳይንስ የማስተርስ ዲግሪውን የተቀበለው፣ ራሱን የቻለ ቪዲዮ ጌም በማበልጸግ ዕውቀቱን በተግባር የገለጸው በምስጉን መምህርነቱ የተሸለመው ኮል አለን የዲጂታል ዱካዎችን እንዴት ማጥፋት ወይም መደበቅ እንደሚቻል አይከብደውም። ይህ ብቃቱ በቴሌግራም አካውንቱ ላይ የነበሩ መልእክቶቹን ወይም ልጥፎቹን የግድያ ሙከራውን ከማድረጉ በፊት በራሱ አጥፍቷቸው ሊሆን ይችላል የሚለውን ግምት ያጠናክረዋል። የድረገጽ ውጤቶችን፣ ዳታቤዞችንና የሬዲት ውይይቶችን የሚመረምረው ግሮክ ምስሉ እውነተኛ ይመስላል የሚል ፍንጭ መስጠቱ ነገሩን ውስብስብ አድርጎታል። ሌሎች በበኩላቸው ሹራቡ ላይ የሚታየው የእስራኤል መከላከያ ኃይል አርማ ሰውየው ከሞሳድ ጋር እንደሚሠራ ለማስመሰልና በግድያ ሙከራው ላይ የውጭ እጅ አለበት ለማስባል የተቀነባበረ ነው የሚል የሴራ ትንታኔ ይሰነዝራሉ። ጥያቄው ለምን ከእስራኤል ጋር ማያያዝ ተፈለገ የሚለው ነው። እስራኤል በጄኤፍኬ ግድያ ብትጠረጠር በቂ ምክንያት አለ። በወቅቱ ጆን ፊትዝጄራልድ ኬኔዲ የእስራኤልን የኒውክሌር ፕሮግራም ለማስቆም ሞከሩ። ብዙም ሳይቆዩ
ተገደሉ። ኦስዋልድ ሃርቬይ ማሳበቢያ እንጂ ገዳያቸው የእስራኤሉ የስለላ ድርጅት ሞሳድ ነው ተባለ። አሁን ግን እስራኤል እጅግ ታማኝ አጋሯ ትራምፕ ላይ የግድያ ሙከራ ታደርጋለች ተብሎ ለማሰብ ከበቂ በላይ አሳማኝ መላምቶችና መረጃዎች ያስፈልጋሉ። ከሆነም በመሃላቸው የገባ ነፋስ አለ ማለት ነው። አንዳንዶች ደግሞ ቺካጎ ቡልስ የሚል ስም የሰፈረበት ጅንስ የለበሰ ሁሉ የቺካጎ በሬ እንዲሆን አይጠበቅም ወይም የቅርጫት ኳስ ቡድኑ ደጋፊ መሆን አያስፈልገውም በማለት የሹራቡን ጉዳይ በቀልድ ያልፉታል። አብዛኛው ሰው በሹራቡ ርዕስ እየተወዛገበ ባለበት አጋጣሚ ሌላ እሳት ተለኮሰ። ትሩ ፕሮሚስ የተባለ አካውንት የጎግል ትሬንድስ መረጃ ነው ያለውን አጋራ። የኮል አለን ስም ከጥቃት ሙከራው አንድ ቀን ቀደም ብሎ በእስራኤል ውስጥ በመቶዎች ለሚቆጠሩ ጊዜያት ሲፈለግ እንደነበር አስነበበ። ይህም የእስራኤል የስለላ ድርጅቶች ግለሰቡን አስቀድመው ያውቁት ነበር ማለት ነው የሚል ጥያቄ ጫረ። ግለሰቡ በእስራኤል ውስጥ በብዛት ተፈለገ ማለት ጥቃቱ ከመፈጸሙ በፊት ክትትል ይደረግበት ነበር ወይም ስለ ግድያ ዝግጅቱ የሚያውቁ ሰዎች አሉ የሚል ድምዳሜ ላይ ያደርሳል። ነገር ግን እስራኤል ስሙን ስትፈልግ ነበር የሚለው መረጃ ከጥቃቱ በኋላ እንጂ በፊት አለመሆኑን ቴክኖሎጂ አረጋግጧል። ውዝግቡ እንደቀጠለ ቀኝ ዘመም የፖለቲካ ተንታኟ ላውራ ሉመር በኤክስ ገጻቸው ላይ ግድያ ለመፈጸም የሞከረው የ31 ዓመቱ ካሊፎርኒያዊ ኮል ቶማስ አለን የምርጫ ተመዝጋቢ ዴሞክራት መሆኑን ለካማላ ሃሪስ የገንዘብ ድጋፍ ማድረጉን ጠቀሱ። ዴሞክራቶች የሚታወቁት በግድያ ነው የሚል ሸንቋጭ መልእክትም አከሉበት። የትራምፕ ፕሬስ ሴክሬታሪ ካሮላይን ሌቪት ዋይት በአሜሪካ ከጊዜ ወደ ጊዜ እየተባባሰ ለመጣው ፖለቲካዊ ግጭትና ጥቃት ዴሞክራቶቹን በዋና ቆስቋሽነት መክሰሳቸውን ሲኤንኤን አስነብበዋል። በትራምፕ አስተዳደር የሐሰት ዜና አሰራጭ ተብሎ የሚከሰሰው ሲኤንኤን ጥላቻና ንቀት፣ ዘለፋና ብስለት ማጣት የታጨቀባቸውን የሪፐብሊካኑን ፖለቲካዊ አካሄድ አጥብቆ በመተቸት ይታወቃል። ግን ትራምፕን ያህል ጠርጣራ ከወዳጆቻቸው በላይ እጥፍ ተቃዋሚ ያፈሩት ፖለቲከኛ በይፋ የታደሙበት ቦታ እንዴት የጸጥታ ጥበቃው ይህን ያህል ሊላላ ቻለ? አሁን በአሜሪካ መነጋገሪያ የሆነው ርዕስ ይሄ ነው። ተጠርጣሪው ከካሊፎርኒያ ቺካጎ ከ2000 ኪሎ ሜትር በላይ በባቡር ተጓጉዟል። ይህም የጦር መሳሪያዎቹን ሳይታወቅበት እንዲያንቀሳቅስ ረድቶታል። አሜሪካ በአውሮፕላን ማረፊያዎቿ ላይ የምታደርገው ፍተሻ በጣም ጥብቅ ቢሆንም በባቡር ጣቢያዎች ያለው ቁጥጥር ግን የላላ ነው። ከቺካጎ ወደ ዋሽንግተን ዲሲ ያቀናው ኮል አለን ማረፊያውን ሸራተን ሆቴል አደረገ። ይህም የስብሰባ አዳራሽ ውስጥ ከሚገኝበት ፎቅ ድረስ የመዝለቅ ዕድል ፈጠረለት። አብዛኞቹ ሆቴሎች የእንግዳ ክፍላቸው ወለሎች ላይ የሚያደርጉ ቁጥጥር ከመሰብሰቢያ አዳራሻቸው ፍተሻ ያነሰ በመሆኑ የታጠቀ ኃይል ያለምንም ችግር ወደ ፈለገው የላይኛው ፎቅ መዝለቅ ይችላል። ወደ አዳራሹ ለመግባት የብረት መፈተሻ ቢኖርም መታወቂያ ግን አይጠየቅም። ቦርሳዎችም እንዲሁ በእጅ ብቻ ነበር የሚፈተሹት። ይህ ክፍተት አንድ ግለሰብ የሌላ ሰው የግብዣ ካርድ ይዞ ወይም የሆቴሉን እንግድነት ተጠቅሞ ወደ ውስጥ የመዝለቅ ዕድል ይሰጠዋል። የከፋ የፍተሻና የጥበቃ ተግዳሮት ያልገጠመው ኮል አለን የእጅ ሽጉጥና ጩቤዎችን እንደታጠቀ የጸጥታ ፍተሻውን ጥሶ በመሮጥ ተኩስ ከፈተ። አንድ ታጣቂ ደረቱ ላይ ቢመታም ዕድሜ ላጠለቀው የጥይት መከላከያ ከሞት ተርፏል። ይሁን እንጂ በፍጥነት የሚሮጠው አጥቂ ዝግጅቱ ወደሚካሄድበት አዳራሽ መድረስ አልቻለም። በፍተሻ ጣቢያው ላይ በነበረው የጥበቃ ሠራተኞች በቁጥጥር ስር ዋለ። በቅጽበት የተፈጠረው ውጥረት ግን በታዳሚው ላይ ያተመው ፍርሃት የዓመታት ያህል ሆነ። መጀመሪያ ምክትል ፕሬዝዳንቱ ከመድረኩ እንዲወጡ ተደረገ። በመቀጠልም የታጠቁ የምስጢራዊ ደህንነት አገልግሎት አባላት እንዳጥር በመስራት ፕሬዝዳንታቸውን ከበቡ። ፕሬዝዳንቱን ሊደርስባቸው ከሚችል አደጋ እየተከላከሉ ቀዳማዊት እመቤቷን አስከትለው በፍጥነት ከመድረኩ በማውረድ ወደ አስተማማኝ ቦታ ወሰዱ። ሌሎች የካቢኔ አባላትም እንደ ሥልጣናቸው ተዋረድ ተከተሉ። በተለይ ሴናተር አባታቸውንና ፕሬዝዳንት አጎታቸውን በገዳዩ ጥይት ለተነጠቁት የጤናና የሰብአዊ አገልግሎት ሚኒስትሩ ሮበርት ኤፍ ኬኔዲ ዳግማዊ አጋጣሚው ቢያስደነግጣቸው አይገርምም። የታጠቁ ፖሊሶች በአዳራሹ ውስጥ ሲሰማሩ ሁሉም ሰው ከጠረጴዛዊ ስር አድፍጦ ያጮልቃል። አቧራው ሰክኖ ትንፋሽ ከተሰበሰበ በኋላ በቴሌቪዥን መስኮት ብቅ ያሉት ትራምፕ ይህን አሉ።
ጥቃት ለመሰንዘር የቃጣው ሰው በጀግኖቹ የምስጢራዊ ደህንነት አባላት በቁጥጥር ስር ውሏል። ይንፈራገጣል፣ ይራወጣል። በእኔ እይታ በግልጽ ህመምተኛ ነው። ጀግኖቹ የጸጥታ ባልደረቦች ፈጣን እርምጃ ነው የወሰዱት። እመኑኝ፣ በሕይወት መኖር የምፈልገው ይቺን አገር ታላቅ ለማድረግ ነው። ትራምፕ በደህንነት ጥበቃው መዘናጋት ዙሪያ የተሰነዘሩ ቅሬታዎች በግልጽ ቢደርሳቸውም ቅሬታውን በአደባባይ ማቀጣጠል የፈለጉ አይመስሉም። የጸጥታ አካላቱ ሥራቸውን ባይሰሩ ኖሮ እኔ ራሴ እዚሁ ቆሜ ኃላፊነታችሁን አልተወጣችሁም በማለት ኦክሳቸው ነበር ብለዋል። የዋሽንግተኑ ሸራተን ሆቴል በአሜሪካ ፕሬዚዳንት ላይ የግድያ ሙከራ ሲደረግበት የመጀመሪያው አይደለም። መጋቢት 21 1973 ዓ.ም ሪፐብሊካኑ ፕሬዚዳንት ሮናልድ ሬጋን እዚሁ ቦታ ላይ ከተተኮሰባቸው ጥይት ለጥቂት ተርፈዋል። ግን ደግሞ መተንፈሻ አካላቸው ተጎዳ። የፕሬዚዳንቱ የፕሬስ ጸሐፊም እስከ ሕይወታቸው ፍጻሜ ለዘለቀ የአካል ጉዳት ተዳረጉ። አሁን ኮል ቶማስ አለን ከመኖሪያ ስፍራው 3000 ማይልስ ርቀት ላይ በሚገኘው ዋሽንግተን ዲሲ በቁጥጥር ስር እንደዋለ ነው። የፌዴራል ምርመራ ቢሮ ኤፍቢአይ ግን መኖሪያ ቤቱን ለመፈተሽ ርቀት አልገደበውም። በዋና ዋና መገናኛ ብዙሃን የታወጀው ዜና፣ በማኅበራዊ ድረገጾች የተለቀቀው መረጃ በተለይ ኮል ቶማስን ለሚቀርቡት ሰዎች የማይታመንና አስደንጋጭ ነው። እነሱ እሱን ሲያውቁት ራሱን ዝቅ አድርጎ የሚኖር ትሑት አንገተ ሰባራ ነበር። እንዲህ አይነቱ ማንነት ከምን እንደተቀዳ ግራ የገባው አንድ ወዳጄ ከእንደሱ አይነት ጨዋና ትሑት ሰው በጭራሽ ይህን አትጠብቅም። በፊዚክስ የቤት ሥራዬ ላይ ብዙ ይረዳኛል። ከሌሎች ጓደኞቼ ጋርም ለፈተና አብረን እንዘጋጅ ነበር ብሏል። ኤፍቢአይ ማስረጃዎችን ፍለጋ በየቤቱ ቢያንኳኳም የሚያገኘው ምላሽ ግን ተመሳሳይ ሆኖበታል። ስለሆነው ሁሉ አምኖ ለመቀበል የደፈረ ጎረቤት የለም። ከጎረቤቶቻቸው እምብዛም የተለየ አስተያየት የሌላቸው ቤተሰቦቹ ለመርማሪዎች በሰጡት ቃል ከቅርብ ሳምንታት ወዲህ ግን የባህሪ ለውጥ ማስተዋላቸውን ጠቁመዋል። በተለይ በፖለቲካዊ ጉዳዮች ላይ ያለው አቋም እየከረረ መምጣቱና በምስጢር የሚያደርጋቸው እንቅስቃሴዎች ጥርጣሬ ቢያሳድርባቸውም ፕሬዚዳንቱን እስከ መግደል ይደርሳል ብለው አለመገመታቸውን ተናግረዋል። ኤፍቢአይ መኖሪያ ቤት ውስጥ ባደረገው ፍተሻ ግለሰቡ ድርጊቱን ለመፈጸም የተነሳሳባቸውን ምክንያቶች የሚዘረዝር ባለ 10 ገጽ ጽሑፍ አግኝቷል። ኮል ቶማስ አሁን ባለው የአሜሪካ የፖለቲካ ሁናቴና በፕሬዚዳንት ትራምፕ አስተዳደር ላይ ያለውን ከፍተኛ ጥላቻ በጽሑፉ ላይ አስፍረዋል። የግድያ እርምጃ ለመውሰድ የተነሳሳውም ታሪክን ለመለወጥ ባለው ጽኑ ፍላጎት እንደሆነ በግልጽ አብራርቷል። የኮል ፍላጎት የአብርሃም ሊንከንን ገዳይ የጆን ዊልክስ ቡዝ እሳቤን ያስታውሰናል። ጆን ዊልክስ ቡዝ ሊንከንን የገደለው በደቡባዊ የአሜሪካ ክፍል ኮንፌዴራሊስቶች ላይ የደረሰውን ሽንፈት ለመቀልበስና አምባገነን ብሎ የጠራውን ሰው በማስወገድ የታሪክን አቅጣጫ ለመቀየር ነበር። ኮል አለንም በባለ 10 ገጽ ጽሑፉ ታሪክን ለመለወጥ መነሳሳቱን ጠቁሟል። ሁለቱም ግለሰቦች ራሳቸውን እንደ ተራ ወንጀለኛ ሳይሆን እንደ ታሪካዊ አዳኝ አድርገው ቆጠሩ። በእርግጥ ቡዝ ሞቱም ታሪኩም ተበላሽቶ እዚህ ግባ የሚባል ውዳሴ አላተረፈም። አጋጣሚ ሆኖ ኮል ቶማስ ሙከራው ቢሳካለት ታሪክ ከየትኛው ጽንፍ ታስቀምጠው ነበር? ከአገር ከሃዲዎች ወይስ ከአገር አዳኞች? ኮል ቶማስ ቤቱ ሆኖ የዋሽንግተን ሸራተን ሆቴልን የውስጥ መዋቅር፣ የደህንነት መግቢያዎችንና የፕሬዝዳንቱን የጉዞ መስመር የሚያሳዩ ካርታዎችን ደጋግሞ ሲመለከት እንደነበር ተረጋግጧል። ምንም እንኳን ግለሰቡ የቴሌግራም መልእክቶቹን ቢያጠፋም ኤፍቢአይ ከቴሌግራም ኩባንያ ጋር በመተባበር የተወሰኑ መረጃዎችን ለማግኘት እየሞከረ መሆኑ ታውቋል። በእነዚህ መልእክቶች ውስጥ ከሌሎች አካላት ጋር ግንኙነት ነበረው የሚለው ጥያቄ ምላሽ ያገኛል ተብሎ ይጠበቃል። በትራምፕ ላይ በአጭር ጊዜ ውስጥ በፔንሲልቫኒያ፣ ፍሎሪዳና ዋሽንግተን ዲሲ የተቃጡባቸው 3 የግድያ ሙከራዎች በዘመናዊው የአሜሪካ ታሪክ እጅግ ያልተለመደ ተብሏል። ተንታኞች ይህን ድግግሞች በአሜሪካ ፖለቲካ ውስጥ ያለው ልዩነት ከሐሳብ ክርክር ወደ ጥላቻና አካላዊ ጥቃት መሸጋገሩን ያሳያል በማለት ይከራከራሉ። የፖለቲካ ተቃዋሚን እንደ ጠላት የመቁጠር አባዜ ከቀጠለ ደግሞ ዴሞክራሲያዊ ሂደቱ አደጋ ላይ ይወድቃል የሚለው ስጋት ከፊት ይቀመጣል። ብዙዎች ዶናልድ ትራምፕን የጥንቱ አንድሪው ጃክሰን ይሏቸዋል። የሁለቱም ፕሬዝዳንቶች የግብር ተመሳሳይነት ላስተዋለ በእርግጥም ትራምፕ የጥንቱ አንድሪው ጃክሰን ቢባሉ አይበዛባቸውም። ከ200 ዓመት በፊት የነበሩት 7ኛው የአሜሪካ ፕሬዝዳንት አንድሪው ጃክሰን እንደ ዶናልድ ትራምፕ በአወዛጋቢነታቸው
ይወሳሉ። ጃክሰን ስልጣን እንደያዙ በመንግስት መዋቅር ውስጥ የነበሩ ልምድ ያላቸውን ሰራተኞች በማባረር በምትካቸው ለሳቸው ታማኝ የሆኑ ደጋፊዎቻቸውን ሾሙ። ይህ ውሳኔያቸው መንግስትን የራሳቸው የግል ንብረት አደረጉት በሚል ክፉኛ አስነቀፋቸው። ትራምፕም የበዓለ ሲመታቸው ዳስ ሳይነሳ ስኬጁል ኤፍ የተባለውን ትዕዛዝ ተግባራዊ አድርገዋል። ትዕዛዙ በሲቪል ሰርቪስ ጥበቃ ስር የነበሩ በሺዎች የሚቆጠሩ የፖሊሲ ባለሙያዎችንና ልምድ ያላቸውን የመንግሥት ሠራተኞች የሥራ ዋስትና በማሳጣት ፕሬዚዳንቱ በፈለጉት ጊዜ እንዲያባረሯቸው ዕድል ሰጥቷል። ጃክሰን የአገሪቱን ብሔራዊ ባንክ የሀብታሞች መጠቀሚያ ነው በሚል ዘጉት። የእርምጃቸው በኢኮኖሚው ላይ ትልቅ ትርምስ የፈጠረ ሲሆን በወቅቱ የነበሩ ባለሀብቶችና የንግዱ ማኅበረሰብ በጽኑ እንዲጠሏቸው አድርጓል። ዶናልድ ትራምፕም አሜሪካ ከዓለም አቀፍ የፋይናንስ ተቋማት ጋር ያደረገቻቸውን የንግድ ስምምነቶች በዝባዥና የጥቂቶች መጠቀሚያ በማለት ከመተቸት ባለፈ የተቋማቱን እንቅስቃሴ አዳክመውታል። ጃክሰን ብዙ ጊዜ የፍርድ ቤቶችን ውሳኔ አይቀበሉም። አንድ ጊዜ ጠቅላይ ፍርድ ቤቱ ከሳቸው ፍላጎት በተቃራኒ ውሳኔ ያሳልፋል። ጃክሰንም ጥሩ ዳኛው ውሳኔውን አሳልፏል፣ እስኪ ሄዶ ያስፈጽመው በማለት እስከ መዘባበት ደርሰዋል። ይህ አካሄዳቸው እንደ ንጉሥ እንጂ እንደ ፕሬዚዳንት አይሰሩም የሚል ትችት አስከትሎባቸዋል። ተቃዋሚዎቻቸውም እሳቸውን የሚመስል ካርቱን በመሳል ንጉሥ አንድሪው በማለት ያፌዙባቸው ነበር። የሕግ መወሰኛ ምክር ቤቱን ወይም ኮንግረሱን አይሰሙም። የፍርድ ቤቱን ውሳኔዎች ይጥሳሉ። የራሳቸውን ፍላጎት ያስፈጽማሉ። ለዚህ ነው ዋይት ሃውስን እንደ ፕሬዚዳንት ሳይሆን እንደ ፍጹም አምባገነን ንጉሥ ገዝግዘውታል የሚባለው። ዶናልድ ትራምፕም በእሳቸው ላይ ውሳኔ የሚያስተላልፉ ዳኞችን የፖለቲካ ተላላኪ ወይም ትራምፕ ጠል በማለት በይፋ ይዘልፏቸዋል። በተለይ በምርጫ ውጤትና በምርመራ ፋይሎቻቸው ላይ የፍርድ ቤቶችን ስልጣን ለመገዳደር የሚያደርጉት ጥረት ከጃክሰን ለሕግ አልገዛም ባይነት ጋር ይመሳሰላል። የትራምፕን አምባገነናዊ ንጉሥነት ባህሪ አንቀበልም ያሉ ሰልፈኞች ንጉሥ ይብቃ የሚል መፈክር ይዘው ሲወጡ፣ ትራምፕ ግን በሥራቸው ላሰባሰቧቸው ባለሥልጣኖቻቸው ንጉሥ እየተባልኩ ነው፣ እናንተስ ንጉሥነቴን ታምኑበታላችሁ በማለት ተሳልቀዋል። ጃክሰንን እጅግ አወዛጋቢ የሚያደርጋቸውና ዛሬም ድረስ በአሜሪካ ታሪካቸውን ጎደሎ ያደረገው የእንባ መንገድ ተብሎ የሚጠራው ጅምላ እርምጃቸው ነው። በዚህ ውሳኔያቸው በሺዎች የሚቆጠሩ የአሜሪካ ተወላጆች መጤ የሚል ቅጥያ ታክሎላቸው ከቀያቸው በኃይል ተፈናቀሉ። በሺዎች የሚቆጠሩ ሕፃናትና አረጋውያን ለሞት ተዳረጉ። ጃክሰን ግን ለድርጊታቸው ጸጸት ይሉት ነገር አልተሰማቸው። ዶናልድ ትራምፕም ትዕግስት የለም በሚል ተግባራዊ ያደረጉት ፖሊሲያቸው አሜሪካ ተወልደው ያደጉ ሰዎችን ጭምር በጅምላ እያፈሱ ወደ መጣችሁበት ተመለሱ እስከ ማለት አድርሷቸዋል። በጃክሰን ድርጊት አንጀቱ ያረረ ተቃዋሚያቸው በአንድ ወቅት በሁለት የተለያዩ ሽጉጦች ተኩሶ ለመግደል ቢሞክርም ሽጉጦቹ ባለመተኮሳቸው ጃክሰን ሲበዛ ከሞት ሲያንስ ደግሞ ከአካል ጉዳት ተርፈዋል። ትራምፕም ከ3 የግድያ ሙከራዎች መትረፋቸው ከ200 ዓመት በኋላ ታሪክ ራሱን ደገመ እስኪባል አስደምሟል። የታሪክ ምሁራን እንዲህ አይነቱን ክስተት ሂስቶሪካል ዴጃvu ይሉታል። በዋሽንግተን ሸራተን ሆቴል የተሰማው የተኩስ ድምፅ የፕሬዝዳንት ትራምፕን ሕይወት ለመቅጠፍ የተቃጣ ቢሆንም መልእክቱ ግን ከዚያም የሚያልፍ ይመስላል። ከአንድሪው ጃክሰን እንደፈለግ ሆናለሁ ባይነት እስከ ሮናልድ ሬጋን የግድያ ሙከራ፣ ከአለን ቶማስ ባለ 10 ገጽ ማኒፌስቶ እስከ ጆን ዊልክስ ቡዝ በቀል አሜሪካ ታሪክን ግረባ ውስጥ ገብታለች። ጥይቶች ባይገድሉም የፖለቲካ ጥላቻው ግን ዴሞክራሲዋን ማቁሰሉ አልቀረም። የታሪክ ማህደር ኮል አለን ቶማስን በምን መዝገቡ ላይ ያሰፍረው ይሆን? ታሪክን ለመለወጥ የተነሳ አዳኝ ወይስ የዴሞክራሲ እንቅፋት? ጊዜ የሚፈታው እንቆቅልሽ ቢሆንም በአንድ እውነት ግን እርግጠኛ መሆን ይቻላል። በጥይት የሚጻፍ ታሪክ ሁሌም የመጨረሻ ቀለሙ የሰው ደም ነው። አስተያየታችሁን በመልእክት ማስቀመጫው ላይ በማጋራት ቤተሰብ እንሁን። አበቃ። ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ